ቀለበቱን ነው የምንፈልገው። አብርሃም የዛን ጊዜ ለዚች ልጅ ለሄርሜላ ተስፋ የሰጣት በልቧ በቃ አላ ትልቅ ተስፋ እንድትሰንቅ ያደረጋት በዚህ ቀለበት ነው። ገብቷል። አገባሻለሁ ብሎ ቃል ኪዳን ሲገባላት እቺ ልጅ ብዙ ተስፋ ነው ያደረገችው። ስለዚህ ዛሬ ላይ ተስፋን ነጥቃችኋታል አይደለ? ተስፋን ነጥቃችኋታል። ሶ ይሄን ቀለበት ብቻ ነው የምንፈልገው፣ ምንም ነገር አይደለም። አገባም አልኩህ እኮ። ለምንድን ነው ማውራት ተስፋ ነው ማልችለው? አንድ ነገር ልንገርህ፣ አሁንም ወደፊትም ከዚህ በኋላ አብርሃም ወደ ሄርሜላ ሊመለስ አይችልም። አብርሃም ወደ ሄርሜላ ሊመለስ አይችልም። ልብ ይወቀው። ስለማይፈልጋት ዳግመኛ ስለማይመለስ ነው ቀለበቱን ከእጇ ያስወለቀው። ሩታን በክብር አውርቻት ነው የምወጣው። ያለንን እቃ ይዤ ነው የምወጣው። ምንድነው ያለ ቀለበት ነው ያለን። ቀለበታችን መልሱ። ቀለበቱ ደግሞ ሂድና ቆሻሻ መጣያ ውስጥ ፈልገው። እየሰማኸኝ ነው አይደለ? አሁን ፈረንጁ ለምንድን ነው የምትላፋኝ? ለምንድን ነው የምትላፋኝ? ከዚህ በኋላ መታችሁ እኛ እግር ስር ነው የምታለቅሱት። ገብቷል። እኔ አሁን ቀለበት ፈልጌ ነው አይደል የመጣሁት። እናንተ ግን ሌላ ነገር ፈልጋችሁ ነው የምትመጡት ከዚህ በኋላ። ሲጀመር አማኑኤል ምን አለ በሉ፣ እኛ የፍቅር ጀሞች ይህንን ነገር ካላደረግነው ሳቁብን። አሁን ታውቃለህ የሆነ አጠፉም በቃ ታውቃለህ። እኔ ባለቤቷን ፈልጌ ስመጣ እናንተ አጠፉ ወንድሞች ያለን እህታችን ቤት የት ችግር የለብኝም ኑሩ። ግን እኔ ያው ሩታን ፈልጌ መጣሁ። ገብቶሃል? የለች አሁን እኔ እየጠየቅኩ ያለሁት ጤነኛ ነው ወይስ ታማሚ ነው? እኔ ጤነኛ ነኝ። ጤነኛ ከሆንክ ጤነኛ ስለሆንኩኝ በትክክል አንድ ባለ ትዳር ቤት ላይ መተህ የምትበጠብጠው ጤነኛ ባትሆን ገብቷል። ልጁ ህይወት የትዳሬ ብሎ እየኖረ ያለ ልጅ ለመበጥበጥ የመጣው ጤነኛ ባትሆን የሆነ የአእምሮ በሽታ አለበት ብላችሁ ነው፣ ታሟል ብላችሁ ነው አብርሃም እያወራችሁ ያላችሁት። ያለባችሁ ግን እናንተ እንደሆናችሁ ነው። ሰውዬም እየተረዳ ያለው እኔም እየተረዳኩ ያለሁት ገብቷል። ይሄ ልጅ ህይወት ልጅ ብሎ እየኖረ ያለ ልጅ መጣችሁ የምትበጠብጡ ጤነኛ ባትሆኑ። ሲጀመር እንድትሰማ የምፈልገው ነገር እኔ ከዚህ በኋላ ከአብርሃም ከሩታም ጉዳይ እንደሌለኝ እንድታውቅ እፈልጋለሁ። ሰው ካለ እዛ ሄደን ማውራት እንችላለን። እኔ የመበጥበጥ አላማም ሱስም የለብኝም። ኦኬ እኔ ከዚህ በኋላ ሩታም ጋር አብርሃምም ጋር ጉዳይ የለኝም። በቃ አብርሃምም እናንተ በቃ የራሴ ነው ካለች ሩታ ትውሰዱ፣ ይጥቀማት። እንደው ፈዛዛ እንደ ህፃን ልጅ አንፍዛ ይጥቀማት። በድን ሰውነት ውስጥ የራሷ ማድረግ ከቻለች ይሁንላት፣ የራሷ ይሁንላት። ግን እኔ አሁን ሩታን ፈልጌ ነው የመጣሁት። የፈለግኩበትም ቀለበቱን እንድትመልስ ብቻ ነው የምፈልገው። ገባ? ትናንትናም ብሩኬን ጠርታ እንደዛ በዛና ልክ ስታወራው አይቻለሁ። ትናንት ነው የለቀቀው። በአምላክ እኛ በነገር ላይ ሁሌ ደስተኛ ነን። በነገር ላይ ታውቃለህ፣ ሁሌ ደስተኛ ነን። በየትኛውም ወይ እኛ ደስታ ውስጥ ነው የምንኖረው። አሁን ላይ ግን እየተፈጠራችሁ ነው። እዚህ መተለ ማስመሰል ምናልባት ሞከር ገብቷል። ሄርሜላ ቤቷ ላይ እየለቀሰች ነው። እናንተ ደግሞ ከእሷ ጋር ተሰብስባችሁ ሙሾ አድርጋችሁታል። ተሰብስባችሁ እያለቀሳችሁ ነው። ገብቷል። አሁን እዚህ ጋር መተህ ካሜራ ስንያዝክ ብርሃን እንደውም የሄርሜላ ቤተሰቦች እንዴት ናቸው? እኛ አለን፣ ደስታ ላይ ነን፣ ፌሽታ ላይ ነን። ይኸውልህ ፈረንጅ፣ አሁን እኔ ለመቀለድ ምናምን አይደለም የመጣሁት። ታውቃለህ፣ ሩታ ካለች ሩታ እንድትጠራልኝ አለቀ። በቃ ጥራልኝና እኔ ቀለበቱን ለመውሰድ ነው የመጣሁት። ምን ማለት ነው? አንተ ሩታ ጋር መተህ ሄርሜላን ቀለበት ልውሰድ ነው ማለት ምን ማለት ነው? ምክንያቱም ምንም ስለማይሰራላት ታውቃለህ። ኧረ ምን አይነት ሰው ነው በእናትህ? ትሰማኛለህ? ምንም አይሰራላችሁም አይደለ? ቀለበቱ እናንተ ሄርሜላን አትፈልጓትም አይደለ? አብርሃም ነው የሰጣት ቀለበቱ። አብርሃም ነው የሰጣት። ስለዚህ አያስፈልግም ቀለበቱ። አንተ ጋር መግባቱ አያስፈልግም ቀለበቱ። ለምንድን ነው ምክንያት እየፈለጋችሁ ወደ ቦታችን የምትመጡት? ምንም ምክንያት ፈልገን እናንተ ጋር የምንመጣበት ምንም ምክንያት የለንም። ባይዘው ብዙ ጊዜ እንደዚህ ያሉ ነው፣ ግን ሁሉም አሉ እኛ ጋር። ትላንትና ያ መጣ፣ አሁን ደግሞ ይሄ መጣ፣ ነገ ደግሞ ይኖስ ይመጣል። ታያለህ። ቴክኖስ እየሰማኸኝ ነው? ከእናንተ ጋር ህይወት የሚያነካካን ምንም ነገር የለም። ይህ ቀለበት የራሷ ንብረት ነው። መልሱላት። በቃ አትመልስ። ማን ይገዛው? ማን ይገዛው? የራሷ ፍቅረኛዋ ነበር አይደል? ባሏ ነበር አይደል? እኔ እናንተ እዚህ ጭቅጭቅ ተጨቃጭቅ ምንም እንደማታመጣ ልብህም ያውቀዋል፣ ሁላችንም እናውቀዋል። ገብቶሃል አይደለ? አሁን ግን ያ ቀለበት ያደረገላት አብርሃም ነው። ስለዛ ከፈለገ ወሰደው፣ ሲፈልግ ወሰደው። ማንም መጥቶ ደግሞ በራሱ ንብረት ራሱ ያደረገላትን ንብረት ዛሬ መጥቶ መልስ ማንም ማለት አይችልም። አይደለም እናንተ አይደለም ዳኒ፣ አንተ ምናምን ጓደኞቼ እናንተ ቅሩና ራሱ ሄርሜላ ቀለበቴን አንጣ ማለታችን ያደረገላት እሱ ነው። መውሰድ የሚችለው እሱ ነው። ዛሬ መጥቶ ማንም መቀበልና መውሰድ አይችልም። እኔ ግን እችላለሁ። ማን ስለሆነ
እኔ አማኑኤል ስለሆንክ እኮ ግን አትወስድ። እወስዳለሁ። ይኸውልህ ኃይል መጠቀም ካለብኝ እጠቀማለሁ። ግን እኔ እጠቀምብሃለሁ። እንደውም አንተ ላይ ሴት ልጅ ላይ ኃይል መጠቀም ስለማልፈልግ ነው። እኔ እንደማንም ልመልከት ራሴን እንደማንም ራሴን ልመልከት። ሰው ቤት መጥተህ ያው በራችን ጋር ራስን ሰቅለህ ታወራለህ እንዴ? እኔ ይኸውልህ ልንገርህ አይደለ ሰቀልንም ራሳችን ነው። አንተ ራስህን ከፈለክ ስቀል ከፈለክ ማውረድ እኔ ሰቅዬ አይደለም ራሴን ከፍ አድርጌ ምናምን አላወራም፣ ግን ከፍ ብዬ አሳያለሁ። አሁን ማድረግ የምትችል ከሆነ ያንን ማድረግ ትችላለህ። ምንድን ነው ሰው እንደምታስይዘው አሁን በር ያንኳኳበት ምክንያት በስርዓት ነው። መግባት ከፈለክ እኮ ግባ። ይኸውልህ እኔ አሁን አይደለም በጉልበት ምናምን እቀበላለሁ አትበል። በምንም አይነት ታምር አትቀበልን። እየሰማኸኝ ነው? እልህ አትበል። አሁን ዋናው የመጣህበት ነገር ልትናገር ትችላለህ ወይስ ትሄዳለህ? ሩታን ላውራት በቃ ይሄንን ብቻ ነው የምፈልገው። አንተ የምታወራበት ጊዜ የላትም። ጊዜማ አላት እኮ ለእናንተ ጊዜ የላትም። የእሷ መልስ የእሷ አንደበት ሆናችሁ ቀርታችኋለሁ እንጂ እሷ እኮ መልስ አለ። ታውቃለህ ከልጇ ጋር ደስ የሚል ጊዜ እያሳለፈች። ስለ የትኛው ባል ነው የምታወሩት? አብርሃም እና አስክሬን እኮ ነው፣ በድን አስክሬን እኮ ነው አቅፋ የምትተኛ። በድን ስለሆነ ነው ቀለበት አውልቅ ያላት። ማውራት የማይችል በድን ስለሆነ ነው አልፈልግሽም ያላት። አንተ እንደ 2 ዓመት ሕፃን ልጅ ብላ ጠጣ ተናገር ተብሎ የሚታዘዝ ትልቅ ሰውዬ ይሄ እንደ ሕፃን ልጅ ታማሚ የሆነው እናንተ በዚህ ልክ ያስባል። ጤነኛ ነኝ ብሎ እያወራን ያለ ልጅ ታማህን የምትሉት በግድ ይኸውልህ፣ ሰው መድኃኒት በሽታ ያልተናገረ መድኃኒት አይገኝለትም ይባላል። ገብቶሃል? እሱ ደግሞ መድኃኒት እየተናገረ ነው፣ ጤነኛ ነኝ ብሎ እየተናገረ ነው። የሆነ ጊዜ ደግሞ የሆነ መድኃኒት ምናምን ብላችሁ እያወራችሁ ነበረ። ገብቶሃል? ያልታመመ ልጅ መድኃኒት አስወጣችሁ የሆነ ነገር ፈጥራችሁ ጭራሽ እናንተ ናችሁ። ገብቶሃል? በቀደም ሐኪም ቤት ሄዶ ወይም ደግሞ ሊታከም በሄደበት ሰዓት ስትረስ ውስጥ ገብቶ ነው የተባለው እንጂ ሌላ ምንም አለበት ሲባል ሰምተህም አታውቅም፣ አላየህም። ራሱን በግልጽ እየተናገረ ነው። ምንም አልሆንኩም አለ አይደል? በግድ በሽተኛ ለማድረግ ከሆነ ግባና ልጁን በሽተኛ አድርጎ ወይም ደግሞ የሆነ መርፌ ምንድነው አትላፋ ባኩታ ምንድነው ስምር የምፈልገው አንተ ራሱ ወደዛ ጋር የምፈልገው ይልለው እዛ ጋር እናወራለን። ሉታ ይኸውልህ በክብር ስላወራው ሀይላይ ይለኛል። አስፈላጊ ከሆነ ሀይላይ ይለኛል። ገብቶሃል? እኔም በክብር ነው የመጣሁት። ገብቶሃል? ደግሞ ሀይላይ እያላችሁ ያለው እናንተ ናችሁ። ሀይል እያላችሁ ያላችሁ። አሁን ወደ ዋና ነገር ትገባለህ ወይስ ሩታን አንዳችሁ ገብታችሁ ጥሩልኝ። እናንተ ባላችሁበት አወራታለሁ። ሩታን አታገኛትም። የለችም። ለምን የለችም? አሁን አለች እኮ አለኝ አይደል? አለች። ማውራት አትፈልግም። አሁን ደግሞ የለችም። ከአንድ ደቂቃ በኋላ በዛኛው ነው ተወጣች። እንደፈለግን ነው በቃ ትኖራለች። ከፈለገች አትኖር። ፈርቷል። የሰው ንብረት ነው የራስ የግል ማድረግ የሚያስደስታል። ያሟላት ቀለበቱ የአብርሃም ነው። ሰጣት ለሄርሜላ ሲፈልግ አወልቀው ነበር ከነው አንተ እሱ ሲገዛላት ቀለበት አንዴ በእንትን ነበር ያው ያንዴ ተው ብለነው ነበር እምቢ አለ። አሁን ደግሞ መለሰ። ያኔ እኮ ፕሮግራም እኮ አየን። በቃ በግድ ተገፍታችሁ ስትወጡ እኮ አየን እኮ። በነገር ላይ እኛ ተገፍተን የምንወጣ ግን ደግሞ ያ ፕሮግራም ከተካሄደ በኋላ ከሁለተኛው ቀን እናንተ ተገናኝተን ነበር አይደል? ተገናኝተናል። በቃ የዛኔ ምን ነበር ያለው? ወር አንድ ላይ ከሆኑ እነዚህ ልጆች እንደተጋቡ ቆጥርልሃለሁ ብዬ ነበር። ወር አልቆዩም። መቆየቱን የውርደት ውርደት ቀለበቱን አምጪልኝ ስጪኝ ያላት ያደረግልሽ የውርደት ውርደት ማለት ነው። ይህ እኮ ጭራሽ እንዳልፈለጋት ጭራሽ ለሱ እንደማትሆን በግልጽ እየነገራት ነው። ቀለበት አምጪልኝ ማለት በነገር ላይ ውርደት ነው። ገብቷል? አልፈለግኩሽም የዛኔ በስህተት ነው ያረኩልሽ እያለ በግልጽ እየተናገረ ያለ ሰው ነው። ስለዛ ዛሬ ገብተህ እሱ ለማሳመን የምትሞክርበት ምንም አይነት ነገር የለም፣ ሊኖርም አይችልም። እሺ አንድ ነገር ልንገርህ፣ ሩታን ማለት ሄርሜናን አስፈልጓትም አይደለ? ከእናንተ ህይወት እንድትወጣ ነው የምትፈልጉት አይደለ? ሶ የእሷንም ንብረት ከእናንተ ጋር ሊኖር አይገባም። ቀለበቱን አምጡ። የማን ንብረት ነው? እጇ ስለነካ የእሷ ንብረት ነው ማለት ነው። የማን ንብረት ነው? አብርሃም ወዶ ፈቅዶ እንድታገብኝ ይፈልጋሉ ብሎ ፕሮሚስ ሲያደርጋት ለእሷ ሰጥቷታል። እሺ የተጋቡበት ወረቀት አሳየኝ። የዛኔ አይደለም ቀለበቱ አብርሃምን እንሰጣችኋለን። ፕሮሚስና ጋብቻ እየለየ እንጂ ወንድሜ፣ ጋብቻ የሚባለው በ80 የምታስረው ነው። ፕሮሚስ ግን አገባሻለሁ የሚል ቃል ኪዳን ነው። ገብቷል እኮ በቃ ያ ቀለበት ደግሞ የሚመለሰው ወይም ደግሞ ቀለበቴን መልስ ልትል የምችለው የራሷ የተፈራረመችበት ወረቀት ሲኖርና ሲኖር ብቻ ነው እንጂ ዛሬ መተህ ወረቀቴን መልሺ ወረቀት አለን ምናምን ብላ ሌላ ነገር ለመፍጠር መሞክርም የለባትም። ብትሞክር ምንም አታመጣም። ገብቷል አይደለ? ያ ቀለበት ደግሞ መልሱልኝ ብላችሁ ከመጣችሁ አብርሃምና ሄርሜላ ቀለበት አድርጌላታለሁ ወይም ደግሞ ቀለበት
አድርገናል፣ እኔና እሷ አንድ ላይ መኖር ጀምረናል የሚል ወረቀት ወይም ደግሞ ማረጋገጫ ይዘና አይደለም ቀለበቱ አብርሃም ይመለሳል። ያንን የመጨረሻው ጥያቄ የምጠይቅህ ሩታን አላገናኝ ይሄን ጥያቄ ብቻ ነው የምጠይቅህ። እንዳታስቡ እኔ ከሩታንም ከአብርሃምም ጉዳይ የለኝም እኮ ነግሬሃለሁ። ሩታን ጥራልኝ ወር ደግሞ ሁለቱም ካሉ ገብቼ ላውራቸው። ገብቶሃል? እንዳታስቡ ነው ወይስ በክብር ማውራት ለእናንተ እንደ ውርደት ነው የምታስቡት? በቃ በምንም ነገር አስበው፣ ግን ደግሞ ሩታን ልታገኙበት ምንም አይነት ምክንያት የለም። አገኛት። እሺ ምን ይኸውልህ እኔ አንድ ነገር ልንገርህ፣ ቀለበቱን ነው የምንፈልገው። አብርሃም የዛን ጊዜ ለዚች ልጅ ለሄርሜላ ተስፋ የሰጣት በልቧ በቃ አላት ትልቅ ተስፋ እንድትሰንቅ ያደረጋት በዚህ ቀለበት ነው። ገብቶሃል? አገባሻለሁ ብሎ ቃል ኪዳን ሲገባላት እቺ ልጅ ብዙ ተስፋ ነው ያደረገችው። ስለዚህ ዛሬ ላይ ተስፋዋን ነጥቃችኋታል አይደለ? ተስፋዋን ነጥቃችኋታል። ይሄን ቀለበት ብቻ ነው የምንፈልገው፣ ምንም ነገር አይደለም። ገብቶሃል? ምንም ነገር አይደለም። ቀለበቱን ብቻ እንድትመልሱልኝ እንፈልጋለን። ስለዚህ ያ ቀለበት የሰጣት አብርሃም ነው። አብርሃም ወሰደው። ዛሬ መታችሁ ምንም የምትፈጥሩት ነገር የለም፣ ወይም ደግሞ የምታመጡት ነገር የለም። አብርሃም ራሱ እንዳልፈለጋት በዛ በቀለበት አሳያችሁ፣ በግልጽ ተናግሯል። ሁለተኛ ነገር ደግሞ ቀለበት ሰጣት፣ መለሰላት። ይሄ ደግሞ ቀለበት መለሰላት ማለት እንዳልፈለጋት በግልጽ እየተናገረ አብርሃም እኮ ከራሱ ጋር አይደለም ወንድሜ። አሁን ወባላ ልትመልሰን እንደም በእናትህ ስለ ቀለበት አወራ፣ ስለ ብዙ ነገር አወራ። አሁን ደግሞ አብርሃም አልፈልግሽም ቢላት ቀለበቴን አምጪ ቢላት ከራሱ ጋር አይደለም በል ተብሎ የሚናገረውን ነገር አብርሃም እንደዚህ ብሏታል ምናምን ብላችሁ ልታሳምኑ ነው። አንተ ቆይ እኛ ምን አይነት ኃይል ቢኖር ነው ይሄን ያህል የሰው ልጅ ማሰር የምንችለው? እስኪ አንተ ጭንቅላት እኔ እናንተ ታማሚ ናችሁ ነው በዚህ ነው። ይኸውልህ የሰው ልጅ በዚህ ነው ልክ እንዲህ ነው የሰው ልጅ የሚይዘው እንዲህ ምን ሆናል? እሺ አንድ ቀን ሊሆን ይችላል የሆነ ነገር አረግ ያዝ ነው ምንም ዴይሊኛ ሁሌም እንዲምናደርግ ይመስላል። እስከሚሞትበት ቀን አደንዝዛችሁ ልታኖሩ ትችላላችሁ። አይቻልማ። በምን አይነት ታምር አንተ መልአክ ነህ? ምንድን ነው ይሄንን የምታውቀው? ውስጥህ እያወቀው እዚህ ጋር ለመዋሸት አትሞክር ቴፍሎስ። ገብቶሃል? ውስጥህ ምን እንዳደረጋችሁ እያወቀ አብረን ብንገባ እባክህ። ማን ስለሆንክ ነው የምትገባው? አንተ ማን ስለሆንክ ነው? ፈረንጆ እኔ ያው ልላፋችሁ ምናምን አይደለም። እኛ ማን ፈልግን እኮ በቃ ብንፈልግ ገና እንደመጣ መተገፋፋት ወይም ደግሞ ገርሞኛል እንደዚህ ስላወራን። በነገር ላይ ክብር ነው። እኔም በክብር እኮ ነው እያወራችሁ ያለሁት አይደለ? በክብር ነው እያወራችሁ ያለሁት። እንግባና እናውራው። አገባ ማለት ነው የለም ማንም የለም። በነገር ዘርፍ ነው የምትገባው። ልጁ ሰላሙን የሚያጣው የድሮ ጓደኞቹን ሲያይ ነው፣ እንደናንተ አይነቱ ማለት ነው። ሰላሙን የሚያጣው ስትረስ ውስጥ የሚገባው ድሮ ያው ብዙ ነገር ያደረጋችሁት ጓደኞቹ፣ ትዳሩ የሚያፋታችሁት ጓደኞቹ፣ ያንተ ቢጤዎቹ ጓደኞቹ ናቸው። ሲያይ ልጁ ስትረስ ውስጥ የሚገባው ሄርሜላን ብቻ አይደለም እናንተንም ማለት ነው። እሺ እኛ ጋር ስትረሱም ይጨምር ምንም አይደለም። እየነገርኩህ ነው። ከአብርሃምም ጉዳይ የለኝም እኮ አልኩ። ከአብርሃም ጉዳይ የለኝም፣ ከሩታም ጉዳይ የለኝም። እሷንም መጥፎ ቃላትም ለማውራት እሷም ላይ መጥፎ ነገር ለማድረግ አይደለም። ምንም ነገርም መጥፎ ነገር አስቤ አይደለም የመጣሁት። ገብቶሃል? በቃ እሷ የምትፈልገው ቀለበት አይደለም እንዴ አይደለ? የሄርሜላ ቀለበት እሷ ጋር ምን ይሰራላታል እንዴ? ምን ይሰራላታል? አልፈልግም ከሄርሜላ ነጥቃ ወደ ራሷ ወሰደች። የቀድሞ ባሌ ነው የራሴ ነው ካለች ይቀመጥ እሷ ጋር። በቃ አስክሬን ነው በድን ነው ይጥቀማል። እውነቱን ልንገርህ የሄርሜላ ቀለበት የቆሻሻ ባስኬት ውስጥ አስገብቶታል። ተስፋ ካሁን ለምን ተዋሻለህ ፈረንጁ? ከእነዚህ ጋር መዝናናት ነው ያለብህ። ገብቶሃል? ምንም ቁም ነገር ያ ቀለበት የቆሻሻ ባስኬት ውስጥ ነው። ከፈለጋችሁ ግቢ ውስጥ ያሉ ባስኬቶች ምናምን እየፈለግ ካገኘኸው ጎበዝ ነው። ገብቶሃል? ያኔ ከእጇ የወደቀ ቀን ጥሎታል። የለም ቀለበት ጀመር በኤፍሬም እጅ ነው የገባው። ኤፍሬም ደግሞ እንደዚህ ያደረገና የሄርሜላን ነገር በዚህ ናህል ልክ አቅላችሁ ስለማታዩት እቤታችሁ ላይ ያስቀምጣችሁ እንደ ዓለም ዋንጫ ነው በክብር ያስቀምጣችሁ። በዚህ መንገድ ልገባ ወደ ቤት ፊት ላይ በዚህ መንገድ ወደ ቤት ይገባ አትገባም። ቤት ሩታም የለችም አብርሃምም የለም። እቤትም አትገባም። የፈለግከውን ነገር ነግረናል። የለም ቀለበቱም የለም። ቤት ትችላለህ ከፈለግ ቀለበታ እውነት አሳዝነን ለአንተ ሌላ ቀለበት ያንገት ይገዛል። ለእናንተ አዘንኩላችሁ። በነገር ላይ እንትን እውነቱን ልንገር አይደል? አሁን ሄርሜላን እያለቀሰች ስለሆነ በዚህ ሰሞን ጓደኞችህንም ሰብስበህ ሄርሜላ ስለሆነ የምታኖራችሁ ውስጥ ጓደኞችህን በእሷ ስለሆነ የምትበሉት የምትጠጡት እሷ ታማለች፣ የሆነ ነገር ሆናለች በዚህ ሰሞን። ስለዛ ምሳ ምናምን መብላት ከፈለጋችሁ አንዳንድ ነገር መጠቀም ከፈለጋችሁ እኛ በራችንን ክፍት ነው። የሩታን ቤት የእኛን ቤት
ማምጣት ከፈለጋችሁ ትችላላችሁ። እሺ አሁን ብዙ ፈረንጆ አሁን በጣም ብዙ ቀለዳችሁ፣ ብዙ ማወራ አይደለም። ቀለዳችሁ ብዙ ቀልድ አይደለም ብራዘር። ሲሪ እዛው ፕሊዝ እዛው ሁን ወንድሜ። ምንድን ነው የምትላፈኝ? ማላፋት አይደለም አገባም አልኩህ እኮ። ለምንድን ነው ማውራት እሷ ነው የማልችለው? አንድ ነገር ልንገርህ፣ አሁንም ወደፊትም ከዚህ በኋላ አብርሃም ወደ ሄርሜላ ሊመለስ አይችልም። አብርሃም ወደ ሄርሜላ ሊመለስ አይችልም። ልብ ይወቀው። ስለማይፈልጋት ዳግመኛ ስለማይመለስ ነው ቀለበቱን ከእጇ ያስወለቀው። ስለዚህ ይህንን አምነህ ተቀበል። እሺ ና ግባ። እንዴ የት ነው የምትገባው? እነሱ ጋር የምትገባበት በክብር ስላወራችሁ ነው እንዴ? ልቀቀኝ። እነሱ ጋር የምትገባበት ምንም አይነት ምክንያት የለም። ይኸውልህ ሰምተኛል። ምንም የምትገባበት ምክንያት የለም። ይኸውልህ ልጅ ተኝቷል። አበጥብጥ። ላለመበጥበጥ ነው እስካሁን በክብር ያወራሁት። ላለመበጥበጥ ክብር ካለ ውጣ። ሄርሜላ ሩታን በክብር አውርቻት ነው የምወጣው። ያለንን እቃ ይዤ ነው የምወጣው። ቀለበት ነው ያለን። ቀለበታችን መልሱ። ቀለበቱ ደግሞ ሂድና ቆሻሻ መጣያ ውስጥ ፈልገው። እየሰማኝ ነው አይደለ? አሁን ፈረንጁ ለምንድን ነው የምትላፋኝ? ለምንድን ነው የምትላፋኝ? ለምንድን ነው የምትላፋኝ? ልጆቹን አበጥብጣቸው። ይኸውልህ አንተ ራስህ ነው ውጣ። በእናትህ ውጣ እያለኩ ነው። ውጣ። ይኸውልህ ህይወታቸው እየኖሩ ያሉ ሰዎችን ዛሬ ደርሰህ ለመበጥበጥ ምናምን አትሞክር። ስለዛ ውጣ። ይኸውልህ አንድ ነገር ልንገራችሁ፣ በእናንተ እንደሚብስ በእውነት ነው የምላችሁ፣ በእናንተ ይብሳል። ኦኬ ከዚህ በኋላ መታችሁ እኛ እግር ስር ነው የምታለቅሱት። ገብቷል? እኔ አሁን ቀለበት ፈልጌ ነው አይደል የመጣሁት። እናንተ ግን ሌላ ነገር ፈልጋችሁ ነው የምመጡት ከዚህ በኋላ። ሲጀመር አማኑኤል ምን አለ በሉ፣ እኛ የፍቅር ጀሞች ይህንን ነገር ካላደረግነው ሳቁብን። ይኸው እኔ በእናንተ ፊት ይቅርታ ጠይቃለሁ። እየነገርኩ እኮ ነው። በእናንተ ፊት ይቅርታ ጠይቃለሁ። እሱ ድግሱ ጠራችኋለሁ። ገብቶሃል? አንድ ነገር እንድትሰማኝ ይፈልጋለሁ። አይ ከቀልድ ባሻገር አንድ ነገር እንድትሰማኝ ይፈልጋለሁ። ሰው ምን ይለናል? እሺ እንዳነገኝ የሰማ ሰው ምን ይለናል? እንግዲህ ለማትጂ አብሮ መኖር ይሻለናል። እባክሽ አትሂጂ። አብሮ መኖር ይሻለናል። ይኸውልህ አንድነት ልንገርህ፣ ከዚህ በኋላ መታችሁ እኛ ጋር እሱ የምትፈልጉት ነገር አለ። ገብቶሃል? እሱም በቅርብ ቀን ጠብቁ። ሰምተኛል? በቅርብ ቀን ጠብቁ።